ልጄ በጣም ናፈከኝ። በአንተ ስንቱን አየሁ፣ በአንተ ስንቱን አሳለፍኩ፣ ስንቱን ውጣ ውረድ አየሁ። ግን አሁን አንተን ነጠቁኝ። አንተን ካልመለስኩ እኔ ጤና አላገኝም። አንተን ወደ እቅፌ ካልመለስኩ እኔ እንቅልፍ የለኝም። እኔ እያለች እንግዲህ ሩትዬ በዚህ አይነት መልኩ መታለች ማለት ነው። በልጇ ብዙ ነገር አሳልፋለች፣ ብዙ ውጣ ውረዶችን አሳልፋለች። ማሳለፍ የሌለባትን በዚህ እድሜዋ ማረ መሆን የሌለባትን ነገር ሆናለች። አሁን ደግሞ እንግዲህ ልጇን ቀምቷታል። ትላንትና ያው ይመጣሉ ብለን በጣም ብዙ ጠብቀን ብዙዎቻችን ተስፋ አድርገን ነበረ። አብርሃም ቢያንስ ልጇን ይዞ ይመጣል፣ ቡዜ የምትባለውም ሴትዮዋ ልውልዬን ይዛው ትመጣለች ብለን ጠብቀን ብንጠብቅ ግን ማንም አልመጣም። ሩትዬ ከሄርሜላ ጋር ከመጣችሁ በኋላ ማለት ነው። እና ዛሬ ደግሞ ያው አዲስ ነገር እንጠብቃለን፣ አዲስ ነገር እናያለን ብለን ተስፋ እናደርጋለን። እኔ ልውልዬ ናፍቆኛል። ሩትዬ ከልጇ ጋር እንደዚህ ቅፍ ተደራርጎ ስቃ ልጇን አግኝታ እቅፍ ውስጥ አስገብታ ማየት ፈልጋለሁ። እናንተም እንደዛ ማየት እንደምትፈልጉ ማየት እንደምትመኙ ተስፋ አደርጋለሁ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ ሩትዬ ለልጇ ስትል ብዙ ዋጋ ከፍላለች። ገና 1 ዓመት ሳይሞላ በጣም ብዙ ነገር ተብላለች፣ ብዙ ነገሮችን አሳልፋለች። እስከ ዛሬ ታይ ልጅሽን አስከብሪ፣ ልጅሽን ካሜራ ላይ እንደዚህ የዶራል ምንጭ አታድርጊ ስንላት እሷም አልሰማም ብላ እነሱ ደግሞ አይዲያ ሲጠፋባቸው ምን እንደሚሰሩ ግራ ሲገባቸው ነው እንግዲህ በልጇ መጥቶ በልጇ እየቀለዱ በልጇ እየነገዱ ያሉት። እና ይሄንን ደግሞ ሩቲ ከዚህ በፊት ብታስከብር ኖሮ ይሄናል ተጋፍቶ ወይም ደግሞ ይሄናል ደፍረት